እኔ ስለመጣሁ ነው ደስታሽን ተበላሽው። ትናንትም ቀኔን አበላሽተዋል። በጣም ያሳዝናል። እንግዲህ ብሩክ ዛሬም ደስታዋን መጦ አበላሽቶታል። ፕሮግራሙን በጥብጦታል። በራሷ ልደት በራሷ ፕሮግራም እንግዲህ ጓደኞቿ ተጨንቀው ጥሩ ፕሮግራም ይኖራል ብለው አስበው እንግዲህ አዘጋጅተውላት ነበረ። በራሷ ፕሮግራም በራሷ ልደት ቀን እንግዲህ ተናዳ ተበሳጭታ ሁሉንም ነገር ጥላ ሄዳለች። አክብሯት የጠሯትን ጓደኞቿንም መቆየት አልቻለችም። እነሱን ማስቀየምም አልፈለገችም። ግን ደግሞ ግዴታ ሆኖባት ብሩክን ማየት ስለማትፈልግ እንግዲህ ፕሮግራሙን ጥላ ወጣለች። ፕሮግራሙን እንግዲህ እንዲሆን ያደረገው ነገር ደግሞ ብሩክ ነው። ብሩክ መጧል። መምጣቱ ብቻ ሳይሆን ሀይሚን በቃ ብሩክን ለማየት ራሱ ፈቃደኛ አይደለችም። በጣም ከባድ ሙድ ውስጥ ነው የምትገኘው እና መጀመሪያ ላይ በጣም ደስተኛ ነበረች። እየሳቀች ነበር፣ እየተጫወተች ነበር። በጣም ደስ የሚል ደቂቃዎችን አሳልፋለች። ግን ብሩክ ከመጣ በኋላ ሁሉ ነገር ተቀያይሯል እና ጥላን ሄደችው በጣም በሚያስጠላ ሁኔታ ማለት ነውና እንግዲህ እነ ፍፄም ሁሉም አሉ፣ እነ ቤኪም አሉ፣ እነ ሙቢም አሉ። በጣም ደስ በሚል ሁኔታ እንግዲህ ሁሉም አንድ ላይ ሰብሰብ ብሏልና ግን ደግሞ ፕሮግራሙ እንዳልነበር ሆኗልና እነሱ ናቸው እንግዲህ ብሩክም ሀይሚም እንዲመጡ አድርገው እንግዲህ ይህንን ፕሮግራም ያዘጋጁትና ከባድ ነው። ይታረቃሉ ብሎ ነበር ያሰቡት፣ ነገር ግን አልሆነም። ሀይሚን ደግሞ ያው ሁላችንም የተረዳናት ነገር አለ ብዬ አላስብም። አልተረዳናትም። በቃ በዚህ ልክ እንድትሆን ያደረጋት ነገር ብዙ ነገር እንዳለ ነው እኔ አሁን ላይ እየገባኝ ያለውና እንኳንም እሷን ደገፍኳት እንኳንም ከእሷ ጎን ቆምኩኝ ነው ያልኩት። እና ብሩክ በጣም አሳዛኝ ለመምሰል እየሞከረ ነው በነገራችን ላይ ማለት ነው። በጣም አሳዛኝ ይሆናል አይደል፣ ሰው እንዲያዝንለት ምናምን ነው እያሰበ የሚገኘው። እና ትናንትና የእሷ ደስታ ቢያስተስተው ኑሮ ሌላ ሴት ይዞ መጦ እስከ መሳሳም ምናምን አይደርስም ነበር። በዛ ልክ አይመነቃቀርም ነበር። በዛ ልክ እሷን ሞራሏ ላይ እንደምትወደው እያወቀ እንደምትፈልገው እያወቀ ሞራሏ ላይ አይረማመድም ነበርና እኔ እንጃ በሱ ልክ አስመሳይ ሰው አለ ብዬ አላስብም በዚህ ሰዓት ማለት ነውና ውስጧን ከጎዳት በኋላ ካስቀየማት ካስከፋት በኋላ ዛሬ ላይ ልክ እንደ ምንም እንዳልተፈጠረ አድርጎ ወይም ደግሞ የእሷ ደስታ እንደሚያስደስተው አስመስሎ ምናምን ሲመጣ በጣም ነው የተሰማኝ የእውነት። እንደውም በቃ ትዕግስት ኑሮት እሷ እንዲህ ለምንድን ነው እንዲህ ልትሆን የቻለችው ብሎ እውነታዋን ለማወቅ ውስጧን ለመረዳት መሞከር እንዲሁም ደግሞ አላውቅም ብቻ ልደቷን ፕሮግራሟን በጣም በጉጉት ሲጠብቅ ነበር። ግን መጨረሻዋን አላሳመረላትም ወይም ደግሞ ደስታዋን የበለጠ በቃ አበላሽቶታል። ኢቨን በደስታዋ ቀን እንኳን ቢያንስ በልደቷ ቀን ዝምታን መምረጥ ነበረበት። በዛ ልክ ያችን የማትረባ ልጅ የሆነች መንቃራ ነገር አምጥቶ አይመናቀርባትም ነበርና በጣም ያሳፍራል የእውነት። እኔ በጣም ነው ያዘንኩትኝ እና መምጣቱን ይምጣ ችግር የለውም። ግን ደግሞ አላቅም ሀይሚ ራሱ መረጋጋት አልቻለችም። በጣም የሚያስጠላ ነገር ነው የተፈጠረው። እኔ በጣም ያሳዘኑ ጓደኞቿ ምናምን በጣም ለረጅም ጊዜ ተራርቀው የነበሩ ልጆች አንድ ላይ ሰብሰብ ብሎ ነው ይህንን ፕሮግራም አዘጋጅተው መገናኛ ያደረጉት ወይ ደግሞ አንድ ላይ የሆኑትና ግን ደግሞ መጨረሻው አላማረም። ሀይሚ ሁሉን ነገር ጥላ ነው ለመሄድ የወሰነችው። ሁሉን ነገር ጥላ ነው ሄደችውና ብሩክ ደግሞ እንዴት እንደዚህ ታደርጊያለሽ ቁጭ ብሎ እንደማዘን አለ የሆነ ነገር አክት ሲያደርግ ነበር። ያ ማለት ምንድነው በቃ ልክ እሱ ምንም ጥፋት እንደሌለበት አሁን ሀይሚ ነች እየተናገረች የምትገኘው፣ ሀይሚ ነች አፏ እየተሰማ እየተደመጠ የሚገኘው፣ ሀይሚ ነች በቃ ጎልታ እየወጣች ያለችው። ግን ህመሟን የተረዳ ሰው የለም። የምሬ ነው ምላችሁ። ከመሬት ተነስታች ልጅ በዚህ ልክ እንዲህ ልትሆን አትችልም። ብዙ ያየቻቸው ቪዲዮዎች አሉ። የምሬ ነው። ብሩክ ማለት ነው እስኪ ገብታችሁ እዩት። አሁን ጭፈራ ቤት ይሄዳል ብላችሁ ታስቡ ነበረ? ብሩክ ከተለያዩ ከስንት ሴቶች ጋር ነው የመጣው? እስኪ ዩቲዩብ ከተጀመረ በኋላ እኔ አሁን ላይ ሀይሚን መጠቀሚያ እንዳደረጋት ነው የምረዳውና ሀይሚ ከሱ ሌላ ወንድ ማንንም አታውቅም። ማለቴ በደንብ የቀረበችው በደንብ ያመነችው ሌላ ሀገር እንኳን ዱባይ እንኳን ድረስ ማለት ነው የምር እሱን አምናው ነው የሄደችውና ሌላ ወንድሞቿን ከወንድሞቿ ቀጥላ የምታውቀው ከወንድሞቿ ቀጥላ የምትወደው ከወንድሞቿ ቀጥላ ቦታ የሰጠችው ያመነችው ሰው ብሩክ ነውና ያውቃል ደግሞ እና ዛሬ ላይ የሆነ ጭፈራ ቤት ይሄዳል እንደፈለገ ከፈለጉ ሴቶች ጋር ያወራል ምናምን ነገር። ብሩክ እንደዚህ ያደርግም ልትሉ ትችላላችሁ። በማስረጃ ነው ራሱ በቀለይቱ የወጣ ነው። አስቡት እንግዲህ ይሄ ልጅ እንኳን ጭፈራ ቤት ማለት ነው አዲስ አበባን እንኳን በስርዓቱ ስሟን እንኳን የማያውቅ ልጅ ነበርና አሁን ግን አዲስ አበባ መጣ፣ ገንዘብ ተገኘ ምናምን ብዙ ነገር በቃ ተቀየረ አይደለ? ጭፈራ ቤት መሄድ ጀመረ። ልክ እንደ ከተማ ልጆች የከተማ ልጆች ነን ብለው የሚያስቡ ሰዎች እንግዲህ ውሏቸውም አዳራቸውም ጭፈራ ቤት ነው።
ለጊዜው ደስታቸው ነው የሚጨነቁት፣ ለጊዜው ስሜታቸው ነው በቃ የሚጨነቁትና እዛ ተቀላቅሎ እንግዲህ እንደምታዩት በጣም የሚያሳፍር ነገር የሚያስጠላ ነገር ነው እያደረገ የሚገኘው። ሀይሚ እንኳን አይደለም ጭፈራ ቤት ልትሄድ ይቅርና ሀይሚ እንኳን ከተለያዩ ወንዶች ጋር ልትለጣጠፍ ይቅርና የምር የመጡትን ወንዶች ራሱ በምን መንገድ እንደምትሸኛቸው ታውቃላችሁና ከዚህ በፊት ብዙ አፍቃሪዎቿ መጥተው ነበር፣ ብዙ ሰዎች ፈልገዋት ነበርና ከብሩክ ጋር ነኝ ብላ ብሩክ ከለላ ሲሆንላት በብሩክ ተማምና እስከ መጨረሻው አብራውኝ ይሆናል ብላ አስማ ነው ያነዛን ወንዶች የተወቻቸው ወይ ደግሞ ያልቀረበቻቸው ወይ ደግሞ ከነሱ ጋር እድል ያልሞከረችውና እሱ ግን በዚህ ልክ የተለያዩ ሴቶች ጋር መጡ ሀይሚን ለማናደድ እየሄደበት ያለው መንገድ በጣም በጣም የወረደ ነገር ነውና እኔ በነገራችን ላይ በጣም አዝኛለሁ ከሚባለው በላይ ማለት ነውና እና ብሩክ የሚወዳት ቢሆን ኖሮ ለሷ ስሜት የሚጨነቅ ቢሆን ኖሮ እች ልጅ ብዙ ነገሮችን ይሁናለታለች። ባጭሩ እግዚአብሔርን መጀመሪያ የምትታወቀው ሀይሚ ነበረች። በሀይሚ ተንተርሶ በሀይሚ እንትን ነው እዚህ ደረጃ ላይ ደረሰውና ሀይሚን የሚወዱ ሰዎች ይበዛሉ እና በዚህ ልክ ጭፈራ ቤት መላላጡ ምናምን ከሶሲ ጋር ይኸው ቪዲዮ ላይ ከሚመጡት ብቻ አይደለም ጓደኛዬ ነሽ ብሎ ስም ጓደኛው ከሆነች ታዲያ ጭፈራ ቤት ለጭፈራ ቤት ይዟት የሚዞረው ምንድን ነው? ጭፈራ ለጭፈራ ቤት የሚጠጡት የሚዝናኑት ራቁቷን ነች እሷ። የእውነቴን ነው። አንድ ወንድ ልጅ እስኪ ራቁቷን ያለች ሴት ሲጀመር አንዳንድ ወንዶች ማለት ነው በጣም ፋራ መሆናቸውን ልንገራችሁ። አንድ ሴት ልጅ ራሷን ጠብቃ ቀሚስ የምትለብስ በጣም ለሴትነቷ ክብር ያላት የትም ቦታ የማትገኝ በቃ ውድ የሆነ ቦታ ያለች ዋጋው ውድ የሆነችን ሴት አይፈልጉም። ለጊዜያዊ ስሜት በቃ እዛም እዚህም በቃ ጭፈራ ቤት ለጭፈራ ቤት ይዛቸው ምስወርን ሴት ነው የሚመርጡትና ብሩክም እያደረገ ያለው ነገር ያን ነው። አሁን ከሶሲ ጋር ጭፈራ ቤት መሄድ ምን ማለት ነው? እስኪ አስቡት። እንደው ፕሮግራም ይኖር ምናምን ነገር ችግር የለውም፣ ግን ጭፈራ ቤት ማለት የእውነቴን ነው የሱስ አይነቶች የሚገኙበት ሽሻነሽ፣ በተለይ ደግሞ እንደዚህ ጭሳጭስ ነገሮች፣ መጠጥ በጣም 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 ማለት ነው ከባድ ነገር የሚደረግበት ቦታ ነው። እዛ ላይ መገኘቱ ምን ሊሆን ይችላል ብላችሁ ታስባላችሁ? ለዛውም ደግሞ ከሶሲ ጋር ለዛውም ደግሞ ስለ ሶሲ በጣም እርግጠኛ ሆኖ በቃ እየተከላከለላት ነው የሚገኘውና ይሄ ነገር በጣም የሚያስጠላ ነገር ነው። በቃ ሀይሚ በጊዜ መታጠፏ ጥሩ ነው። ሀይሚ እውነታውን ማወቋ በጊዜ ጥሩ ነውና ዛሬ ብሩክ ባይመጣ ደስ ይለኝ ነበር። ትናንትናም ደስታዋን አበላሽቶት እንባዬ ነበር የመጣው። ያችን መንቃራ ልጅ ይዞ መጥቶ የምር እንባዬ ነው የመጣ የነበረው። በቃ በጣም ያስጠላል። አሁን ደግሞ ድጋሚ መጡ። ይኸው ፕሮግራሟን እንዴት እንዳበላሸውና ሀይሚ ደነዝ ትናንትናም ደስታዬን አበላሽተው ነበር ዛሬም። ስለዚህ ካንተ ጋር መቆም አልፈልግም ነው ካንተ ጋር መታየት አልፈልግም ብላ ነው ጥላው ሄደችና ነገሩ በጣም እየሰፋ እየከረረ መጣልና አልዋሻችሁም። አብረው ቢሆኑ ብሩክ የድሮ ማንነቱን ያወራውን በተግባር ኑሮት በቃሉ ቆሞ ከሀይሚ ጋር እስከ መጨረሻው በፍቅር ጸንተው ቢኖሩ ደስታውን አልችለውም። ግን ደግሞ ብሩክ በዚህ ልክ እንደፈለገው ከፈለገው ሴት ጋር ሸሸ ገዳሜ ሲል አምሽቶ አድሮ ውሎ መጥቶ ከሀይሚ ጋር ሊላላጥባት አይችልም። ወይ ደግሞ ሀይሚ ባጣ ቆይ አይደለችም። ወይም ደግሞ በቃ ያስጠላል። ሀይሚ ይሄ አይገባትም። ባጭሩ ለምን እንደዚህ ይሆናል? ለምን በዚህ ልክ ሀይሚ አላውቅም እንደ እቃ ነው ያያት። በቃ የትም አትሄድም ከኔ ውጭ ሌላ ሰው ስለሌላት በቅርቧ ብለህ ታስባለህ። ግን በዙሪያዋ ብዙ ሰዎች አሉ በነገራችን ላይ ማለት ነው። እሷ አንተን ብቻ ተስፋ አድርጋ አንተን ብቻ ስለምትወድ አንተን ብቻ አለኸኝ ብላ እየጠበቀች ስለነበር እንጂ ሌላ ሰው ሌላ ወንድ አጣ አይደለምና ይሁን ያለው ነገር ያስጠላል። ባጭሩ ሀይሚዬ ጎበዝ እናበረታታሻለን። በቃ በርትተሽ ስሪ። ከብዙ ሰዎች ጋር መስራት አቅማለሽ፣ ትችያለሽ፣ ትሰሪያለሽ። አለንልሽ፣ እኛም ከጎንሽ ነን። እንኳን ተወለድሽ ገና ብዙ አመታትን ትኖሪያለሽና ብዙዎቻችሁ እንግዲህ እዚህ ጋር እነ ቤኪ እነ ፍፄ እነ ሙቢ እነ ሚፍታ ሁላችሁም እዚህ ፕሮግራም ላይ እንግዲህ ለሀይሚ ደስታ ተጨንቃችሁ ይህንን ፕሮግራም አዘጋጅታችሁ እሷን ሰርፕራይዝ ልታደርጉ ስላሰባችሁ ሰብሰብ ስላላችሁ ራሱ እኛም ደስ ብሎናልና በጣም ደስ የሚል ጓደኝነት ነው። ለሀይሚ ከዚህም በላይ ይገባታል። የምር ሲያንሳት ነውና በስተመጨረሻም ግን ደስታውን አበላሸው ምናምን ነገር የሚያስጠላ ነገር ተፈጠረ። ብቻ ሀይሚም ተረጋጊ። በሱ መናደድ የለብሽም። ቢኖርም ባይኖርም በቃ ለነሱ ስትይ ራሱ ኬኩን ቆርሰሽ ምናምን ደስተኛ ሆነሽ አስመስለሽ ምናምን ብትሄጂ ጥሩ ነበረ። በእርግጥ ደግሞ ያናድዳል። አንዳንዴ የበደላችሁ ሰው ያስቀየማችሁ ያስከፋችሁ ሰው በዚህ ልክ ምንም እንዳላጠፋ ምንም እንዳልተፈጠረ መጥቶ ከፊት ለፊታችሁ ሲቆም በጣም በቃ ያናድዳልና ሀይሚ ላይ የተፈጠረው ነገር ሀይሚ ላይ የታየው ነገር ያ ነውና ብቻ አስቸጋሪ ነው። ሀይሚና ብሩክ መጨረሻቸው ምን ሊሆን እንደሚችል አላቅም። ግን ብሩክ እንዲህ ከተለያዩ ሴቶች ጋር እንደፈለገ እየሄደ እየመጣ እንደፈለገ እያበደ እንደፈለገ የፈለገውን ነገር አድርጎ መጥቶ ሀይሚ ላይ እየመጣ
ባጣ ቆይ የሚያደርጋት ከሆነ ሁላችንም አንደግፎም። በቃ ሀይሚን ሌላ የራሷን ህይወት የሚወዳትን ሰው አንዳንዴ የምንወደውን ስንከተል የሚወደንን እናጣለንና ሀይሚም ደግሞ ይሄን ልጅ ወዳው በቃ በዚህ ልክ ጊዜዋን ማጥፋት በዚህ ልክ ጊዜዋን ማባከን የለባትም። በቃ ወደሚሆናት ሰው መሄድ አለባት በጊዜ። ለምን ሁሌ ታለቅሳለች እንዴ? ሩታ እኮ ማለት ነው ለምናው አግብታው ሩታ ማለት ነው አፈቅራለሁ ብላ ተከትለው ነው እድሜ ልኳን ነው እያስለቀሳት አፈር ጭቃ እያስበላት የሚገኘው። አይታችኋላ? እንደፈለገ እየተረማመደባት የሚገኘው እሷ አፈቅራለሁ ብላው ስለመጣች ነው። በእሷ ስለመጣ ነው ጥያቄው። የምሬ ነው። የሚወዳችሁን ነው መምረጥ ያለባችሁ ሴቶች። እግዚአብሔርን የምትወዱትን ስትከተሉ መከራችሁን ስትበሉ ነው የምትኖሩት። እንደ እቃ ነው የሚያያችሁ። እዛ ቤቱ አስቀምጦሽ ራሱ እንዳለሽ ራሱ ቼክ አረግሽ ሙጭጩ ነው የሚያውና ያ አስቸጋሪ ነገር ነው። ሀይሚ በዚህ ልክ ብሩክን ትወዷለች። ምንም ግልጽ ነው። በቃ ምንም እዚህ የተደበቀ እውነት የለውም። እውነት ነው። ጋድ የወጣ ነገር ነውና በጣም ነው የምትወደው። ትፈልገው ነበረ ግን ስታየው በጣም የማይቀየር ልጅ ነው። ብዙ መጥፎ ነገሮችን አየችበት። ባወራው ልክ አይኖርም። ውሸት ጨመረ። በአካል ብዙ ነገሮችን አየች። ስለዚህ እች ልጅ እንደውም ማለት ነው ዳኒ ሮስት ጥሩ ውለታ ውሎላታል ብዬ ነው የማስበው። የምሬ ነው። ምክንያቱም ሶሲ የተንዘላዘለች ልጅ ስለሆነች ብሩክ ምንም ነገር ባያሳውቅም ብሩክ ምንም ነገር ሚስጥር እንዳይወጣበት በድብቅ ነገር ሁሉ ነገር ቢያደርገውም ግን ደግሞ ሶሲ ዝርክርክ ስለሆነች ዳኒ ያዘባት። ዳኒ ያወቀባትና ለሀይሚ ያሳያትና በቃ ያ ጉድ ደግሞ ሶሲ ሳታስበውም ኢንስታግራሟ ላይ ፖስት አድርገው ነበረ። አስቡት፣ ይሄ ነገር ነው እየተደረሰባት የነበረው። ሀይሚ ስንት ጉድ ችላ ነበረ። በዛ ላይ የምሰማው ነገር ነበር። በምሰማው ነገር እኮ አላምንም ብላ ራሱ ብዙ ጊዜ ቆይታለች። አሁን በቃ አንጀቷን ያሳረራት በአካል ያየችው ነገር ነው። በመቀጠል ደግሞ ቪዲዮዎች አሉ። እነዛ ነገሮች ነው አሳምኗት እስከ ጥግ ድረስ በቃ ሰልችቷት መሯት የተወቹና በሀይሚ መፍረድ አይቻልም። የነበረው ነገር ብቻ አስቸጋሪ በጣም ውስብስብ ነገር ነው። ሀይሚ ደግሞ ከዚህ ነገሯ መውጣቷ ምናምን ደስ ይላል። እውነት ለመናገር በጊዜ መንቃቷ፣ በጊዜ እውነታውን ማወቋ፣ በጊዜ በቃ ጥሩ ነገሮችን ባለመያቷ በቃ እንድትታጠፍ አድርጓታል። ይሄ ልጅ ሁሌ እየደበቃት ሁሌ እየዋሻት ሄዶ መጨረሻ ላይ ግን አብረው ቀጥላ ምናምን የሆነ ሳለ የምትጎዳው እሷ ነበረች። ግን ደግሞ ቀድማ ማወቋ ለእሷ የተሻለ ነገር ነው ብዬ አስባለሁ። ለማንኛውም ብሩክም ልቦና ሰጦት ያወራውን ነገር በተግባር አሳይቶን ወይም ደግሞ በቃ ጥሩ መልካም ልብ እንዳለው ይናገራል፣ ያወራል። ሴት ልጅ መጉዳት እንደማይፈልግ ምናምን። ስለዚህ ያ ነገር እውነቱ ነው። ወደ ራሱ ተመልሶ ከሴት ሳይቀያየር ይቅርታ ጠይቆ ሁለተኛ ነገር እንዳያደርግ ቃል ገብቶ ምናምን ከሆነ ሀይሚ ትቀበለው። ካልሆነ ግን በዚሁ የሚቀጥል ከሆነ ሀይሚ የራሷን ህይወት ትኑርበት። ስሟንም አይጥራ፣ እሷ ባለችበት አይሄድ። እሷ ምንም ነገር በቃ አይጥራት። እንደተናገረችው ስሜን ሙላ አይጥራ ብላለች። ይሄ ነገር ነው ምለው። እናንተ ሀሳብ አስተያየት ጨምሩ። በድጋሚ ግን ሀይሚዬ እንኳን ተወለድሽ፣ መልካም ልደት እልሻለሁ። ቀሪው ዘመንሽን ፈጣሪ የተባረከ ያድርግልሽ። ረዥም እድሜና ጤናውን አብዝቶ እንዲሰጥሽ፣ ደስተኛ ሆነሽ እንድትኖሪ ትልቁ ምኞቴ ነው። እናንተም መልካም ምኞታችሁን ተመኙላት። ለዚች ቅመም ለሆነች፣ ለዚች ውድ ለሆነች ልጅ፣ ለዚች እንቁ ለሆነች ልጅ ደግሞ ሰሞኑን በጣም እያማረባት ነው። በእውነት ሁሉ ነገር የሚያምርባት ልጅ ከልጅነቷ ጀምሮ የምሬን ነው ምላችሁ ቆንጅዬ ነችና መልካም ምኞታችሁን ግለጹላት እላለሁ። አብራችሁ ስለነበራችሁ አመሰግናለሁ። እኔንም አበረታቱ። ላይክ፣ ሼር፣ ሰብስክራይብ በማድረግ አመሰግናለሁ።